ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናገሩ። የተወካዮች ምክር ቤት አባልና የውጭ ግንኙነት ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገለጹ። አምባሳደሩ ዛሬ በሰጡት ቃለ ምልልስ የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገው ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል አስታውቀዋል። ለወደፊት የአገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሐዊ ነው፣ እንዲሁም በ1982 የወጣው የባህር በር የሌላቸው ሀገራት የሚመለከተው ዓለም አቀፍ ሕግን ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ መቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አስረድተዋል። ከዚህ ውስጥም በጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለ ጠቅሰው ይህም ኢትዮጵያ በተደጋጋሚ ስትገልጽ መቆየቷን አስታውሰዋል። ንግግራቸውን ሲቀጥሉ እኛ አሁን ጦርነት ውስጥ የመግባት ፍላጎት የለንም ብለዋል አምባሳደር ዲና ሙፍቲ። በወሲባዊ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በዩኬ ፖሊስ እየተፈለገ ነው። ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ ፖሊስ እየፈለገው መሆኑ ተገልጿል። ሐዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ በሕገ ወጥ መንገድ ወደ ዩናይትድ ኪንግደም ዩኬ ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበረ ለእስር የተዳረገው። ከፈረንሳይ በትንሽዬ ጀልባ ተሳፍሮ ወደ ዩኬ የገባው ሐዱሽ ኤፒንግ ከተማ ውስጥ ፈጽሞታል በተባለው ወንጀል በቀረበበት ክስ ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 እስር ዓመታት ተፈርዶበት ሳለ ነው በስህተት ከእስር ቤት መለቀቁ የታወሰው። ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተሰኘው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሰሳ እያካሄደ ነው። የእስር ቤት ምንጮች እንዳሉት ሐዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች ማቆያ ማዕከል ሊላክ ነበረ። የኢትዮጵያ እስረኛ ከእስር መውጣት ተከትሎ የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ ፖሊስ መኮንን ምርመራው እስከሚጠናቀቅ ድረስ ከስራ ውጭ እንደሚሆን ተገልጿል። ሐዱሽ በቀረበበት ክስ ምክንያት በቁጥጥር ስር መዋሉን ተከትሎም ይኖርበት ከነበረው የስደተኞች መቆያ ሆቴል ነዋሪዎች ከፖሊስ ጋር እስከ መጋጨት የደረሱባቸው የተቃውሞ ሰልፎች ነበሩ። ሐዱሽ ሰኔ መጨረሻ ግድማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። ኢትዮጵያ የአውሮፓ ህብረት የአባይ ውሃን በተመለከተ ከግብጽ ጋር በጋራ ያወጣውን መግለጫም ተቃወመች። መግለጫውን በተመለከተ እንደሚከተለው የቢቢሲ ዘገባን ይዘን ቀርበናል። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳው የቅኝ ግዛትና የብቸኝነት ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት ወቀሰም። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተም የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽ ተቃውሞውን አሰምቷል። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ምረቃት ወዲህ ተጠናክሮ የቀጠለው የአዲስ አበባና የካይሮ የቃላት ምልልስ ቀጣይ ክፍል የሆነው ይህ መግለጫ የወጣው አርብ ጥቅምት 14 2018 ነበረ። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየሟ ብራሰልስ የሚገኘው የኢትዮጵያ ኤምባሲ ያሳየው አቋም ረቡዕ ዕለት ለወጣው መግለጫ ምላሽ የሰጠ ነው። ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና የግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም የያዙበት ጉዳዮች ተዘርዝረዋል። መግለጫው የአውሮፓ ህብረትና ግብጽ የምግብና ውሃ ደህንነትን በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን ያስረዳል።
ሁለቱ አካላት በሁለትዮሽ በቀጠናዊና በዓለም አቀፍ ደረጃ ባሉ ከውሃ ጋር በተያያዙ ጉዳዮች ላይ እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነትን በተመለከተ ስምምነት ላይ መድረሳቸው ይታወቃል። የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳም በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ መግለጫው አስፍሯል። የግብጽ የውሃ ደህንነትና ዓለም አቀፍ ሕግን ማክበር በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብ እንደሚያካትት አስታውቋል። የአውሮፓ ህብረት አስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ ሀገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ሲል አቋሙን በመግለጫው ላይ አስፍሯል። ለዚህም አቋም ምላሽ የሰጠው በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ሲል ጠርቶታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለው የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መሆኑን በመጥቀስ ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ሲልም ተቃውሞታል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲው የሁለቱ ሀገራት መግለጫ የሌሎች የተፋሰሱ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ መባሉን እንደሚያሳይ ገልጿል። የአውሮፓ ህብረት ከግብጽ ጋር በተካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲል ወቅሷል። ህብረቱ የህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረው የታዛቢነት ሚናም አስታውሶ ይህ አጋጣሚ ሚዛናዊ ምክንያትና ገለልተኛ አካሄድን እንደሚከተል ሊያውቀው ይገባል በማለት መግለጫው ላይ አስፍሯል። ኤምባሲው አክሎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን ጠቅሷል። የወጣው የጋራ መግለጫ ከናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች የሚቃረን ነው። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የሚጠቅሰው የኃይል ማመንጫ ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው አስታውቋል። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉርም ጭምር ትርጉም አለው ብሏል ኤምባሲው። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።